አዲሱ ዓመት አንዳንዶቻችሁ ከፊት ለፊት ስትሰለፉ አይቻለሁ። ምንም አይነት ኃይል አይዛችሁም። ምንም አይነት ኃይል አይከለክላችሁም። ምንም አይነት ኃይል አይገድባችሁም። አጃቦሴ ወደፊት የሚሄዱ ሰዎች ናቸው። አንደኛ ነገሥት ምዕራፍ 18 ከቁጥር 1 ጀምሮ ያለውን ክፍል በምታነቡበት ጊዜ ሂድ ለአክዓብ ተገለጥ፣ ሂድ ለሟርተኞች ተገለጥ፣ ሂድ ለአስማተኞች ተገለጥ፣ ሂድ ለጠማማ ሰዎች ተገለጥ፣ ሂድ እውነትን ለሚክዱ ሰዎች። ብቻህን አይደለም የምትገለጠው፣ ከጀርባ አንድ ኃይል ይከተላል። በግራም በቀኝም ኃይል አጅቦ ትገለጣለህ። መጽሐፈ ነገሥት ቀዳማዊ ምዕራፍ 18 ቁጥር 1 ከብዙ ቀንም በኋላ በሦስተኛው ዓመት ሂድ ለአክዓብ ተገለጥ፣ በምድር ላይም ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም ለአክዓብ ይገለጥ ዘንድ ሄደ፣ በሰማርያም ረሃብ ጸንቶ ነበር። ንገረው አጠገብ ያለውን ሰው ነካ አድርገውና ጊዜው የመገለጥ ጊዜ ነው። ከጀርባዬ አንድ ድምፅ እሰማለሁ። የሚመጣው ዓመት እውነተኛ የሆኑ ሰዎች የሚገለጡበት ዓመት ነው። በእውነት የሚወጡ፣ በእውነት የሚገቡ፣ እውነትን የተቀበሉና በእውነት የሚኖሩ ሰዎች እንደ ጭስ ጥሶ ይወጣሉ። ከሚከለክሉ እጆች አልፎ ይወጣሉ አለ። ጊዜው የምንድን ነው? ጊዜው የምንድን ነው? ለአማኞች ጊዜው የምንድን ነው? ለመደበቅም ለመገለጥም ጊዜ አለው። በጌታ ጊዜ ሲሆን መደበቅም ውበት ነው፣ መገለጥ ብቻ አይደለም። ያለ እግዚአብሔር ጊዜ ከተገለጡ ሰዎች በእግዚአብሔር ጊዜ የተደበቁ ሰዎች ያስፈራሉ። አሁን ተደብቃችሁ ያላችሁ ሰዎች የባከነ ጊዜ የለም። ምንም የተበላሸ ጊዜ ውስጥ አይደላችሁ። ጊዜያችሁን እየተጠቀማችሁ ነው። ኤልያስ እንዲደበቅ ያዘዘው ማን ነው? ኤልያስን የደበቀው ማን ነው? እንዲገለጥ ያዘዘውስ እግዚአብሔር ነው። በእግዚአብሔር ትእዛዝ የተደበቀ ሰው በእግዚአብሔር ጊዜ ይገለጣል። በእግዚአብሔር ጊዜ የወረደ ሰው በእግዚአብሔር ጊዜ ይወጣል። በእግዚአብሔር ጊዜ ወደ ኋላ የቀረ ሰው በእግዚአብሔር ጊዜ ፊተኛ ሆኖ ይታያል። በሚመጣው አዲሱ ዓመት አንዳንዶቻችሁ ከፊት ለፊት ስትሰለፉ አይቻለሁ። ምንም አይነት ኃይል አይዛችሁም። ምንም አይነት ኃይል አይከለክላችሁም። ምንም አይነት ኃይል አይገድባችሁም። አጃቦሴ ወደፊት የሚሄዱ ሰዎች ናቸው። አንደኛ ነገሥት ምዕራፍ 18 ከቁጥር 1 ጀምሮ ያለውን ክፍል በምታነቡበት ጊዜ ሂድ ለአክዓብ ተገለጥ፣ ሂድ ለሟርተኞች ተገለጥ፣ ሂድ ለአስማተኞች ተገለጥ፣ ሂድ ለጠማማ ሰዎች ተገለጥ፣ ሂድ እውነትን ለሚክዱ ሰዎች። ብቻህን አይደለም የምትገለጠው፣ ከጀርባ አንድ ኃይል ይከተላል። ብቻህን አይደለም የምትገለጠው፣ በግራም በቀኝም ኃይል አጅቦ ትገለጣለህ። ድፍን 3 ዓመት ለማንም እንዳይታይ አድርጎ እንዲሸሸግ ያዘዘው እግዚአብሔር በሦስተኛው ዓመት ሂድ ለአክዓብ ተገለጥ። አሁን ሰዓቱ የመገለጥ ጊዜ ነው። የምትገለጠው ብቻህን ሳይሆን ከኔ ጋር ነው አለ እግዚአብሔር። ለኤልያስ እንደዚህ አለው፣ እኔ ኃይሌን ማሳየት ፈልጋለሁ አለ። ለኤልዛቤል ነቢያቶች ኃይሌን አሳያለሁ። ማን አምላክ እንደሆነ በአደባባይ ይለያል አለ። በግልጽ እግዚአብሔር ኃይሌን አሳያለሁ አለ። እኔ ማን እንደሆንኩ ኃይሌን አሳያለሁ አለ። በዓል የተባለ አምላክ ዝናብ ይሰጣል ተብሎ ስለሚታመን እግዚአብሔር ልከኛ ስለሆነ እስኪ እናንተ የምታመልኩት በዓል ዝናብ የሚሰጥ ከሆነ ከሱ ተቀበሉት። እኔ ዘጋለሁ፣ እሱ ከከፈተ እንተያያለን አለ። ለኤልያስ ትእዛዝ ሰጠው። ሰማይን ዘግቶ ነብዩ ኤልያስ ለ3 ዓመት ድፍን ተደበቀ። አምላክ ያልሆነውን አምላክ ነው ብሎ የሚከተሉት ቢጸልዩ ቢለምኑ ዝናብ የለም። በዓል ዝናብ መስጠት አልቻለም። የዝናብ አምላክ ተብሎ የሚጠራው አምላክ ዝናብ መስጠት አልቻለም። የዝናብ አምላክ ዝናብ መስጠት አልቻለም።
ዝናብን የሚሰጥ አምላክ ማን እንደሆነ እንተያያለን ብሎ ማስተር ኪ ይዞ ተደበቀ። ዝናብ የሚሰጥ አምላክ ማን እንደሆነ እንተያያለን ያለው እግዚአብሔር ማስተር ኪውን ወስዶ በኤልያስ እጅ አስቀመጠና ለ3 ዓመት ሰማይን ቆለፈ። ለ3 ተከታታይ ዓመታት አንዳች ዝናብ አልዘነበም። በሰማሪያ ረሃብ ምን አለ? ጸና። ዝናብ ካለመዝነቡ የተነሳ አደገኛ ረሃብ በምድርቱ ነግሶ ነበር። 3 ዓመት ሲሆን እግዚአብሔር እንደዚህ አለ፣ በቃ አሁን ኃይሌን አሳያለሁ። ኃይሌን ሳሳይ ማሳየው ካንተ ጋር ነው። ኃይሉን ለማሳየት የፈለገው እግዚአብሔር አስደማሚውን ኃይል ያሳየው ብቻውን ሳይሆን ከኤልያስ ጋር ሆኖ ነው። ስኬታማ የምትሆኑት ድምፁን ስትከተሉ ነው። እስኪ ከኔ ጋር የእግዚአብሔር ድምፅ ኃይል አለው በሉት። በአዲሱ ዓመት፣ በአዲሱ ወር፣ በሚቀጥለው ሳምንት እግዚአብሔር ካንተ ጋር ሆኖ ኃይሉን ያሳያል። እግዚአብሔር ካንቺ ጋር ሆኖ ኃይሉን ማሳየት ይጀምራል። በአደባባይ የእግዚአብሔርን ኃይል ታሳያላችሁ። በአደባባይ ትፎክራላችሁ። በአደባባይ ትጠራላችሁ። እግዚአብሔርም በአደባባይ ይመልስላችኋል። በአደባባይ ትጠራለህ፣ በአደባባይ ይመልስልሃል። በአደባባይ ትወዳደራለህ፣ በአደባባይ ታሸንፋለህ። በአንደኛ ነገሥት ምዕራፍ 18 ከቁጥር 1 ጀምሮ ባለው ክፍል የምታነቡት ጨዋታ በዓለም የሌለ ጨዋታ ነው። 450 ለ1 1 ለ450 እንደዚህ አይነት ጨዋታ አለ? የለም እኮ 1 ለ450 450 ኳሱን ይዟል። አንድ ኤልያስ በዚህ በኩል ኳሱን ይዟል። ያልተጠበቁ ሰዎች አስገራሚ ኃይል ይዞ ሲገለጡ አየሁ በመንፈሴ። ነገሩ በብዛት ሳይሆን በኃይል ይሆናል። ልዩነቱ ያለው በተጠራው ስም ላይ ነው። አንተ የምትጠራው አምላክ የበዓል አምላክ አይደለም። አንተ የምትጠራው አምላክ ቦሮንትቻ አይደለም፣ አዳልሞቲ አይደለም፣ ወሰንገላ አይደለም። አንተ የምትጠራው አምላክ የእስራኤል አምላክ ነው። እሱ ደግሞ ሰምቶ በእሳት ይመልሳል። እሱ ሰምቶ በእሳት ይመልሳል። ሰምቶ በእሳት ይመልሳል። ሄሎ፣ ሰምቶ በእሳት ይመልሳል። 1 ለ450 የተደረገ ጨዋታ ነው። ከቻላችሁ 1 ለ450 ብላችሁ ፎስቱ። ሰይጣን ይረበሽ። ምንድነው 1 ለ450? ጥቅሱን አስቀምጡ። አንደኛ ነገሥት ምዕራፍ 18 ቁጥር 1 ጀምሮ ብላችሁ ተውና ሰውየው ሄዶ በዛ ሰበብ መጽሐፍ ቅዱስ ያነባል። 1 ለ450 1 ለ450 ወይ መጽሐፍ ቅዱስ ኮሌጅ ይገባል። 2018 ዓመተ ምህረት 1 ለ450 ይሆናል ጨዋታው። በዓለም የሌለ ጨዋታ ይደገማል። በአንደኛ ነገሥት ምዕራፍ 18 ላይ የተደረገ ጨዋታ 2018 ይደገማል በኢትዮጵያ። ለዚህ የተዘጋጃችሁ አላችሁ? ለዚህ የተዘጋጀሽ አለሽ ወይ? ለዚህ የተዘጋጃችሁ አላችሁ? ተገለጡ። ሂድ ተገለጥ፣ ሂድ ተገለጥ። የእስራኤል አምላክ እጅግ በጣም ኃያል ስለሆነ በመስጠትም በመከልከልም ኃይሉን ማሳየት ይፈልጋል። ከፍቶ ብቻ አይደለም ዘግቶም ኃይሉን ያሳያል። ሰጥቶ ብቻ አይደለም ከልክሎም ኃይሉን ያሳያል። አድኖ ብቻ አይደለም ገሎም ኃይሉን ያሳያል። ገንብቶ ብቻ አይደለም አፍርሶም ኃይሉን ያሳያል። ትዕቢተኞችን ከነወንበራቸው ይገለብጣል። ለትሑታን ደግሞ ቅባት ይጨምራል። እስኪ አንድ ሰው ጮኸ አሜን በል። ሉሲፈር ይስማ። የእስራኤል አምላክ ኃያል ነው። ተፎካካሪ ሲያይ አለው የሚል ሰው ሲያይ አለው የሚል መንግስት ሲያገኝ እግዚአብሔር ደስ ይለዋል። እንደሌለ ለማሳየት ይፈልጋል። በዓለም ያሉ ነገስታቶች አንድ ላይ ተደምሮ በእግዚአብሔር ፊት በጋምቦ ውስጥ እንዳለች ጠብታ ናቸው። ከብላክ ሃውስ ጀምሮ እስከ ዋይት ሃውስ ድረስ ያሉ ዓለምን ያንቀጠቀጡ ሊለቅ ነው ኒኩሌር እያሉ እንዲህ የሚያደርጉ በእግዚአብሔር ፊት ሲመጡ የጋምቦ የእስራኤል አምላክ ኃያል ነው። ኧረ የእስራኤል አምላክ እጅግ በጣም ኃያል ነው። በሱ ፊት መቆም የሚችል ማንም የለም። የኛ እግዚአብሔር መለኮታዊ ጦረኛ ነው። በሱ ፊት መቆም የሚችል ማንም መጽሐፍ ቅዱስ ዘጸአት ምዕራፍ 15 ቁጥር 3 ላይ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይላል።
ኧረ አንድ ሰው ጮኸ አሜን ይበል። እግዚአብሔር ምንድን ነው? ተዋጊ ነው። ስሙስ እግዚአብሔር ነው። እሱ መለኮታዊ ጦረኛ ስለሆነ ለውጊያ ሲወጣ ምንም አይነት ፈረስና ጦር መሳሪያ አይፈልግም። ሳይሰነዝር ይጥላል። ኃይሉ ከአእምሮ በላይ ነው። በዚህ አምላክ ፊት ማን ችሎ ይቆማል? የናዝሬቱ ኢየሱስ ተመልሶ ሲመጣ አሜሪካም፣ ሩሲያም፣ እስራኤልም ኢራንም አለን እያሉ የሚቀናጡትና የሚታበዩት ኒኩሌር ሆነ ሚሳኤል ሁሉም ሲሳብ አይሰራም። ባለበት ቀጥ ይላል። ሲስተም ሁሉ ቀጥ ይላል። የዓለም ሲስተም አንድ ቀን ቀጥ ማለቱ አይቀርም። ኒኩሌሩ ባለበት ዱላ ይሆናል። ምንም የሚሰራ ነገር የለም። ሲስተሙን ሁሉ ጌታ ይቆጣጠራል። ኃይሉን ያኔ ማሳየት ይጀምራል። እግዚአብሔር በዚህ ዘመን ኃይሉን ማሳየት እስኪ አጠገብ ያለውን ሰው እግዚአብሔር ኃይሉን ማሳየት ይፈልጋል። አሁን እኛ ባለንበት በእኛ ዘመን በ21ኛው ክፍለ ዘመን እግዚአብሔር ኃይሉን ማሳየት ይፈልጋል። በተለያዩ መንገዶችና አሰራሮች እግዚአብሔር ኃይሉን እያሳየ ነው። በዓለም ሁሉ እግዚአብሔር ኃይሉን እያሳየ ነው። የመሬት መንቀጥቀጡ፣ የእሳት አደጋው፣ የጎርፎች መጥለቅለቅና የቮልካኖ ፍንዳታ፣ አስከፊ ጦርነትና አደገኛ ረሃብ በምድር ላይ እየተከሰተ ነው። ኮንትሮል ማድረግ የቻለ አንድም መንግስት የለም። ጎርፉን ገድቦ ሳይጨርሱ በረዶ ይመጣል። በረዶን ጠርጎ ሳይጨርሱ የመሬት መንቀጥቀጥ ይመጣል። የመሬት መንቀጥቀጥ ሳይረጋጋ የመሬት መንሸራተት ይመጣና አንዱን ከተማ ይዞ የመሬት መንሸራተቱን ሳይቋቋሙ በቀናት ልዩነት የእሳት አደጋ ይመጣል። በአንድ ሰዓት 80 ኪሎ ሜትር የሚፈጥን ደቡብ ላይ የፈነዳውን ጦርነት ሳያረጋጉ ሰመን ላይ ይፈነዳል። የሰመኑ ሳይረጋጋ መሃል ከተማ ላይ ዱብ ይላል። ኃይሉን እያሳየ ነው። እስኪ ተቆጣጠሩ። የሚቆጣጠር የለም። እየባሰ ይሄዳል። የእስራኤል አምላክ ሁሉም እጅ ወደ ላይ ይላል። በአንደኛ ነገሥት ምዕራፍ 18 ላይ የምታነቡት በኤልያስና በአካብ ዘመን ተከስቶ የነበረው የራቡ አስከፍነት የት ደርሶ እንደነበረ ክፍሉን ስታነቡት ማግኘት ትችላላችሁ። በጣም አስከፊ ደረጃ ላይ ደርሶ ነበረ። አስከፊ ደረጃ መድረሱን ለማወቅ ብዙ ምልክቶች አሉት። ከነዚያ መካከል የመጀመሪያው ብለን ብንወስደው አክዓብ ንጉሥ ነው። አብድዩ የተባለ ሰው የቤተ መንግስቱ አዛዥ ነው፣ ወይም የአክዓብ አማካሪ ነው። አክዓብ አብድዩን ጠራውና አብድዩ ሆይ ከፍቶች እንዳይሞቱ ውሃ ባለበት አካባቢ ሳር ይገኝ እንደሆነ አንተ በአንድ መንገድ ውጣ፣ እኔ በሌላ መንገድ ልውጣ። የቤተ መንግስት አዛዥ ሳር ሊፈልግ፣ በዚህ በኩል ደግሞ የቤተ መንግስት አለቃ አክዓብ ሳር ፍለጋ ሲወጣ፣ አንተ በዚህ መንገድ ሂድ፣ እኔ በዚህ መንገድ ሄዳለሁ። መንገዱን ተካፈሉ። አንድ ወደ ግራ፣ አንድ ወደ ቀኝ ወጡ። በዚህን ጊዜ ነው እንዲገለጥ ትእዛዝ የተቀበለው ኤልያስ ከአብድዩ ጋር መንገድ ላይ የተገናኘው። ገና ከ3 ዓመት በኋላ ነው አብድዩ ኤልያስን ያገኘው። አይኑን ማመን አልቻለም። የገዛ አይኑን ማመን አልቻለም። አብድዩ ኤልያስ መሆኑን እያወቀ ግን ማመን አልቻለም። ኤልያስ እንደሆነ እያወቀ ነገር ግን አይኑን የገዛ አይኑን ማመን አልቻለም። አይኑን እየጠረገ ያያል። ኤልያስ ነው ወይስ ሌላ ሰው ነው? ለ3 ተከታታይ ዓመታት ኤልያስ ያልተፈለገበት ስፍራና ቦታ አልነበረም። አልጋ ሁሉ ተነስቶ ተፈልጓል። የቀረ ክፍል የለም። በሁሉም መንግስታት ዘንድ ተፈልጎ የጠፋ አንድ ሰው ከ3 ዓመት በኋላ ተገልጦ እኔ ኤልያስ ነኝ፣ ሂድና ላለቃ ኤልያስ ተገኝቷል ብለ ንገረው። ተገኝቷል ብቻ ሳይሆን ኤልያስ ተመልሷል ብለ ንገረው። ለ3 ተከታታይ ዓመታት ኤልያስ የተደበቀው የት ነው? የት ሆኖ ነው ኤልያስ አልገኝ ያለው? የሚገርም ታሪክ አለ እዚህ ጋር። ከቤተ መንግስት ጀርባ ነው ያለው። የቤተ መንግስቱ አለቃ አክዓብ አንድ እርምጃ እንደዚህ ብል የመጀመሪያው እግሩ ሄዶ የሚያርፈው በኤልያስ ላይ ነበር። ነገር ግን ኤልያስ ከቤተ መንግስት ጀርባ ሆኖ ለ3 ዓመት ድፍን አልተገኘም። አይገርማችሁም? አልተገኘም። በከተማም በገጠርም በተራራም በሸለቆም ተፈልጎ ጠፍቷል። የት ነው ያለው? ከቤተ መንግስት ጀርባ። እስኪ ከቤተ መንግስት ጀርባ በሉት። የነገራችሁ ፓስወርድ ያለው በእግዚአብሔር እጅ ላይ ነው። ጠላት እንደፈለገ እየገባ
ልጆቻችሁን እንደፈለገ እየገባ ትዳራችሁን እንደፈለገ እየገባ ቢዝነሳችሁን እንደፈለገ እየገባ ጤናችሁን የሚመታ ከሆነ እረኛ የላችሁ ማለት ነው። እረኛ አለኝ ብሎ የሚያምን ሰው ነገሮቹን ሁሉ በእረኛው ላይ አስቀምጦ እሱ ይተኛል። በሩ ላይ የሚቆመው ማን ነው? እረኛ ነው። እረኛው ስራው ምንድነው? በጎች እንዳይበሉ ተግቶ መጠበቅ ነው። ኢየሱስ እረኛዬ ነው። ማንም ከሱ ሾልኮ ገብቶ ሊነካኝ አይችልም። በመስኮትም አይገባም፣ በዋናውም በር አይገባም። የኔ እረኛ በጣም ብርቱ ነው። በክብር ወጣለሁ፣ በክብር ገባለሁ፣ በክብር አገለግላለሁ፣ በክብር ጨርሳለሁ፣ በክብር ኖራለሁ፣ በክብር አንቀላፋለሁ። እስኪ አንድ ሰው ጮኸ አሜን በል። አጠገብ ያለውን ሰው እረኛ ስላለህ ዘና ብለህ ተሰማራ በሉት። ከአንደኛ ነገሥት ምዕራፍ 18 ላይ ከተጻፈው ታሪክ ቀደም ብሎ ኤልዛቤል የእግዚአብሔር ነቢያትን በምታስገድልበት ጊዜ 50-50ውን ወስዶ ደብቆ እንጀራ ያበላ እንዳይሞቱ የታደገ ሰው ነው። ታሪኩ ሰፊ ነው። ራሱን አደጋ ላይ ጥሎ ሌሎችን ያስመለጠ ሰው ነው። በነገራችን ትክክለኛ ወዳጅ ማለት ራሱን አደጋ ላይ ጥሎ አንተን የሚያድን ነው። ሌላውማ ማኪያቶ ወዳጅ ነው። ትክክለኛ ወዳጅ ራሱን ለአደጋ ሰጥቶ አንተን የሚታደግ። ኢየሱስ እኮ እውነተኛ ወዳጅ ስለሆነ ነው ለአደጋ ራሱን ሰጥቶ እኔን ከአደጋ ያስመለጠኝ። እውነተኛ ወዳጅ ራሱን ለመስቀል ሰጥቶ ሌሎችን ከመስቀል ያድናል። እውነተኛ ወዳጅ ራሱን ለችግር አጋልጦ ሌሎችን ከችግር ያስመልጣል። እኔ በጣም ብዙ ወዳጅ አይቻል፣ በችግር ጊዜ ግን አንድም የለም። አንድ ወዳጅ ግን በደንብ ማምነዋል። የፈለገ ነገር ቢመጣ ከጎኔ የማይጠፋ እውነተኛ ወዳጅ ካልሆኑ ሰዎች ተለዩ መልእክቴ ነው። እየዋሹ ስለሆነ የሆነ ሜዳ ላይ የሆነ ነገር ሲመጣብህ ጥሎ ይሸሻል። ልብ ይሰበራል፣ ግራ ትጋባል። ኢየሱስ ካለ ሁሉ አለ። ከሱ የሚበልጥ ወዳጅ የለም። አብድዩ ኤልያስን ባገኘ ጊዜ በመጀመሪያ ጎንበስ ብሎ ምን አለለት? ሰገደለት ይላል። አብድዩ አደገኛ በሆነ ሁለት ትእዛዞች ተከቧል። የመጀመሪያው ሂድና ሳር ለከፍቶች ፈልግ የሚል ትእዛዝ ከአካብ ተቀብሏል። በዚህ በኩል ሳር እንዲፈልግ በአካብ ታዘዋል። በዚህ በኩል የኤልያስን መገኘት እንዲናገር በነብዩ ኤልያስ ታዟል። ሁለቱም አደገኛ ሰዎች ናቸው። የነብዩን ትእዛዝ ብጥስ አደጋ ሊያስተናግድ ነው። ኤልያስ ተገኝቷል ብሎ አብድዩ ለአካብ ሲናገር ኤልያስ በቦታው ባይገኝ ሞት ሊያስተናግድ ነው። ሁለት ከውሃ በቀጠነ ትእዛዝ ውስጥ የቆመው አብድዩ ግራ ተጋባ። ኤልያስ እንደዚህ አለው፣ ማለ ሕያው እግዚአብሔር በፊቱ የቆመሁት ምስክር ይሆን፣ እኔ ዛሬ ለሱ እገለጣለሁ አለ። እመነኝ፣ ዛሬ ምን እላለሁ? እገለጣለሁ። በድምፅ ነው የመጣሁት። ሕያው እግዚአብሔር ምስክሬ ነው። ምን እላለሁ? አብድዩ እንደዚህ አለው፣ እንዴት አምናለሁ? እዚህ አለ ሲባል እዛ ትገኛለህ፣ እዛ አለ ሲባል በሌላ ቦታ ትገኛለህ። አንተ የማትቀመጥ ሰው ነህ። እኔ ተገኝቷል ብዬ ለአካብ ነግሬ ሲመለስ በቦታው ባትገኝስ እንዴት ልመን? እኔ እኮ መልካም ሰው ነኝ። አታቅም ወይ የኔን ታሪክ? ከዚህ በፊት እኮ ነቢያት እንዳይሞቱ እንደዚህ አይነት አስተዋጽኦ ያደረኩት ሰው ነኝ። ለምን እኔ እንዲሞት ትፈልጋለህ ብሎ ወተወተ። ኤልያስ እንደዚህ አለው፣ አትፍራ። ምን ይላለው? እጠብቃለሁ፣ እዚሁ ቆሜ ይጠብቃል። አለቃህን ጥራው። ከ3 ዓመት በኋላ ኤልያስ ሲገለጥ አብድዩ አይኑን እየጠረገ ነው ያየው። እሱ ነው አይደለም? እየተከተሉ እሱ ነው አይደለም? እሱ ነው አይደለም? የሆነ ነገር እንደዚህ ይሆናል። በእውነት እላችኋለሁ በሚመጣው ዓመት እንደዚህ ይሆናል። ብዙ ሰዎች በእናንተ መገለጥ ይገረማሉ። ብዙ ሰዎች በእናንተ መገለጥ ይደነቃሉ። ብዙ ሰዎች የእናንተን መንገድ እያዩ ይገረማሉ። አጠገብ ያለውን ሰው የሚያስደንቅ ክብር ይዘህ ትገለጣለህ በሉ። ባለፈው ለመግደል የሚፈልጉ ሰዎች ስትገለጥ ሸኚ ይሆናሉ። ባለፈው ለመቅበር የሚፈልጉ ሰዎች፣ ባለፈው ወደ ጉድጓድ ለመክተት የፈለጉ ሰዎች አንተ ስትገለጥ ኬክ ይዞ ይመጣሉ። ሻንጣን ይዞ ይሸኛሉ። መንገድን በዘይት ያጥባሉ። እግዚአብሔር ካንተ ጋር ነው ይላሉ። አዋጅ እያወጁ ይከተላሉ። ስላንተ ለሌሎች ይመሰክራሉ። የእግዚአብሔርን ማዳን ያውጃሉ። እስኪ አንድ ሰው አሜን ይበል። ወዲያ ባሰው ፎቅ ላይ
ያላችሁ ተነሱና አሜን በሉ እስኪ ከኔ ጋር ይደገም። አሜን። አንደኛ ነገሥት ምዕራፍ 18 ቁጥር 1 ሂድ ለአካብ ተገለጥ። ከየት ነው የመጣው መልእክቱ የምትሉኝ ሰዎች ሂዱና አንብቡ። ሂድ ለአካብ ተገለጥ። ሂድ ለአስማተኞች ተገለጥ። ሂድ ለመተተኞች ተገለጥ። ሂድ ለወረኞች ተገለጥ። አደገኛ ኃይል ይዘህ ተገለጥ። ልዩነት ፈጣሪ ሆነ ተገለጥ። የእግዚአብሔርን ስም በአደባባይ ለማስከበር ተገለጥ። ተገለጥ ማለት በሌላ አማርኛ ታይ። በፊት አትታይም ነበር፣ አሁን ምን በል ተገለጥ። በፊት ተደብቀ ነበር፣ አሁን ግን ተገለጥ። በፊት አትታይም ነበር፣ አሁን ግን ታይ። የሰይጣን ሙሉ አምባሳደሮች አሉ በዚህ ምድር። ስትደበቅ ደስ የሚላቸው፣ በችግር ስትደበቅ፣ በበሽታ ምክንያት ስትደበቅ፣ በረሃብ ምክንያት ስትደበቅ፣ ስድብ በስቶብህ ስትደበቅ፣ በብዙ መገፋት ምክንያት ስትደበቅ፣ በአጠቃላይ ስትደበቅ ደስ የሚላቸው፣ ስትገለጥ ሚናደዱ። እኔ መልእክት አለኝ። በሚመጣው ዓመት ዋናውን መንገድ ይዘህ ወክ አርግ። with full grace ከሙሉ ክብር ጋር ዘና ብለህ ውጣ፣ ዘና ብለህ ግባ። በሚገርም anointing፣ በሚገርም ክብር፣ በሚገርም ተቀባይነት፣ በሚገርም ተሰምነት፣ በሚገርም ተጽዕኖ ፈጣሪነት ሂድ ተገለጥ። ሂድ ተገለጥ። ምን ማለት ነው ተገለጥ ማለት? ሌላ አማርኛ አለ። ሂድ ለአካብ ተገለጥ። አስጨናቂ ሆነ ተገለጥ። ራስ ምታት ሆነ ተገለጥ። ሲገለባብጥ የቆየውን ለመገለባበጥ፣ ሲያተረማምስ የቆየውን ለማተረማመስ፣ ሲያስጨንቅ የቆየውን ለማስጨነቅ። ይህ መልእክት ለተረኞች ብቻ ነው። መስሪያ ቤት እግዚአብሔር ባለቆቻችሁ ፊት ልዩ ክብርና ሞገስ ሰጥቶ ይገልጣችኋል። በአገልግሎት ስፍራችሁ ላይ ሁሉ አሜን እንዲል እግዚአብሔር ሞገስ ይሰጣችኋል። አንተ አትገለጥ፣ እግዚአብሔር ብቻውን ይገለጥ። አንተ አትታይ፣ እግዚአብሔር ብቻውን ይታይ የሚል ሰዋል። የታለ እግዚአብሔር? እግዚአብሔር ግንብ ላይ አይታይም። እግዚአብሔር የሚታየው በእዩ ጩፋ ላይ ነው። ተመችቶሃል? ተስማምታችኋል? እግዚአብሔር የሚታየው በእኛ ላይ ነው። ሂድ ተገለጥ። እግዚአብሔርን ለማሳየት ተገለጥ። ኤልያስ ካልተገለጠ እግዚአብሔር አይገለጥም። አጭር መልእክት። ኤልያስ ካልተገለጠ እግዚአብሔር አይገለጥም። እግዚአብሔር ካልተገለጠ ደግሞ ኤልያስ መገለጥ አይችልም። እኛ በክርስቶስ እንኖራለን፣ ክርስቶስም ደግሞ በእኛ ይኖራል። አታወዛግበን። ለምን ታወዛግቡናላችሁ? አንተ አትታይ። ስራውን የሚሰራው እኮ እግዚአብሔር ነው። ሂድ ለአካብ ተገለጥ ብሎ እግዚአብሔር ሲናገር ስራውን የምትሰራው አንተ ነህ እያለ አይደለም። ስራውን የሚሰራው እኔ ነኝ፣ ነገር ግን የሚሰራው ካንተ ጋር ነው። እጅን ተጠቅሜ ነው፣ እግርን ተጠቅሜ ነው፣ አፍን ተጠቅሜ ነው ምሰራው። ስለዚህ ሂድና ለአካብ ተገለጥ። እግዚአብሔር የሚታየው አንተ ስትታይ ነው። አንተ የምትታየው እግዚአብሔር ሲታይ ነው። ድፍን 3 ዓመት ኤልያስ ተደብቆ በኖረበት ዘመን እግዚአብሔር አልተገለጠም፣ እግዚአብሔር አልታየም። ለምን? ከኤልያስ ጋር ለመገለጥና ለመታየት ጊዜውን እየጠበቀ ነው። ጊዜው ሲደርስ ግን ሂድ ለአካብ ተገለጥ። ጊዜ ደርሷል። አው ጊዜ ደርሷል። ጊዜ ደርሷል። በጣም አስጨናቂ ቀንበር ተሸክማችሁ የቆያችሁ ሰዎች ቀና የምትሉበት ጊዜ ደርሷል። ግራ በመጋባት ውስጥ ዘመናትን ያስቆጠራችሁ ሰዎች ዘና የምትሉበት ጊዜ ደርቷል። የእግዚአብሔርን ማዳን የምታዩበት ዘመን ደርሷል። ቃሉ ሲነገር አንዳንዱ ሰው እንደ አሽሙር ያስባል። ሐና እንደዚህ አለች፣ አፌ በጠላቶቼ ላይ ተከፈተ አለች። አሽሙር ነው። አፌ በጠላቶቼ ላይ ተከፈተ።